ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ተዘግቶ የነበረው የኤርትራ መንገድ በኤርትራ ጦር መከፈቱ ተሰማ። ይህም ከፌዴራል መንግስት ምንም አይነት ጫና ሳይደረግበት በህወሓትና በኤርትራ ስምምነት የተደረገ መሆኑ የተነገረ ሲሆን በአሁኑ ሰዓት ከትግራይ ወደ ኤርትራ በሚታይ መልኩ በብዛት ወርቅ፣ ቡና፣ ጤፍና ሸቀጦችን የያዙ መኪኖች ወደ ኤርትራ እየሄዱ ይገኛሉ ተብሏል። በነዋሪውም ላይ ከፍተኛ የሆነ የኑሮ ውድነት ጫና እየተከሰተ ነው ተብሏል። ተጨማሪ አለን። ዶክተር አብርሃም በላይና አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ዙሪያ ከክልሉ ተወላጆች ጋር መወያየታቸው ተሰምቷል። የፕሪቶሪያ የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ እንደሆነ የገለጹት አቶ ጌታቸው ረዳ ፕሪቶሪያን የቀድሞ የህወሓት አመራሮችንና መሰል ጉዳዮች ላይ የተናገሩ ሲሆን በመድረኩም የተሳተፉ በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች የተለያዩ ጥያቄዎችን አንስተዋል። ዝርዝሩን አዘጋጅተናል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በልዩ ዘመቻዎች እዝ በስልጠና ላይ ለሚገኙት የሰራዊቱ አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ በሰጡት ማብራሪያ ሀገራችንን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል ሲሉ ገለጹ። ብሔርም ሃይማኖትም የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የህዝባችን መለወጥና መበልጸግን ዓላማ አድርገን ጎጥን ሳይሆን ኢትዮጵያን የምናስቀድም የኢትዮጵያ ወታደሮች ነን ማለታቸውም ተሰምቷል። ሌላኛው መረጃችን ነው። የማህበረሰብ አንቂው ጌታቸው ሽፈራው በጻፈው ጽሑፍ ሬድዋን ፖለቲካ ሲጀምር አማራን እያጥላላ ነው፣ ግን አሁንም ጥላቻው ትኩስ ነው ሲል ገለጸ። የወልቃይትና የራያን ጉዳይ ማዕከላዊ ሀሳቡ አድርጎ የሚያትት ጽሑፍ ሲሆን አማራ ብልጽግና ድፍረት ባይኖረውም እድሜውን የሚያሳጥር ነገር እንዳለ እንደተነገረው ገልጾ በወልቃይትና ራያ ጉዳይ ህዝብ ይበላቸዋል መባሉንም አንስቷል። ዝርዝሩን የምናስደምጣቸው ይሆናል። የአማራ ፋኖ ብሔራዊ ኃይል ምስረታን ተከትሎ የመከላከያ ሰራዊት ፋኖን እየተቀላቀለ ነው ተባለ። በዛሬው ዕለት ግንቦት 16 ቀን 2017 ዓ.ም የተቀላቀሉ መኖራቸው የተመላከተ ሲሆን ወደ ቡድኑ ከነትጥቃቸው እንደመጡ የተነገረ ሲሆን አንድ ስናይፐርና 3 ጥቁር ክላሽ ገቢ መሆኑ ተነግሯል። ተጨማሪ አዘጋጅተናል። በኦሮሚያ ክልል ሰሞኑን በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከፍተኛ ግጭት እየተካሄደ መሆኑ ታውቋል። ከዚህም ጋር ተያይዞ በበርካታ ወረዳዎች የኔትወርክ አገልግሎት ሙሉ ለሙሉ መቋረጡና በተሽከርካሪዎችና በሰዎች ላይ የተጣሉ ገደቦች ይበልጥ ጠብቀው ከምሽት 1 ሰዓት በኋላ እንቅስቃሴ ተከልክሏል ተብሏል። ዝርዝሩን አጠናቅረናል። ወደ ኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የአክሱም ዩኒቨርሲቲ ሴኔትና ቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ ውሳኔ አስተላልፈዋል። የአክሱም ዩኒቨርሲቲ ሴኔት ባደረገው አስቸኳይ ስብሰባ የሬዚደንት የሕክምና ተማሪዎች ትምህርት ማቆማቸውን ከቀረበው ሪፖርት በመስማትና ጥልቅ ውይይት በማድረግ ሁሉም ተማሪዎች እስከ ሰኞ ግንቦት 18 ቀን 2017 ዓ.ም ድረስ ሪፖርት እንዲያደርጉ ውሳኔ አስተላለፈ ሲሆን ይህ ካልሆነ ግን ተማሪዎቹ ከትምህርት ገበታቸው በፈቃዳቸው የተሰናበቱ መሆኑን አውቀው በእጃቸው የያዙትን የመንግስት ንብረት አስረክበው ዩኒቨርሲቲውን ለቀው ይወጡ ዘንድ ሴኔቱ በሙሉ ድምፅ ወስኗል ብሏል። ቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ከግንቦት 5 ቀን 2017 ዓ.ም ጀምሮ በመደበኛ የሕክምና ትምህርት ላልተገኙ የመጨረሻ ዓመት ሕክምና ተማሪዎች የኮሌጁ ሴኔት ባደረገው አስቸኳይ ስብሰባ ከትምህርታቸው እንዲሰናበቱ ወስኗል። በእጃቸው የሚገኝ ንብረትን አስረክበው ከግቢ እንዲወጡም አሳስበዋል። በተጨማሪም ከትምህርትና ሕክምና አገልግሎት ላይ ያልተገኙ የኮሌጁ የድህረ ምረቃ ተማሪዎች ሬዚደንቶች ከትምህርታቸው እንዲሰናበቱ ወስኗል። በስራ ማቆም አድማ የተሳተፉ ባለሙያዎችን አስመልክቶ ከስራ እንዲሰናበቱ በምትካቸው በአስቸኳይ ቅጥር እንዲካሄድ ተወስኗል። አቶ ጌታቸው ረዳ ህዝብ እያወያዩ መሆኑ ተሰማም። የትግራይ ህዝብ የፕሪቶሪያ ስምምነት የሰጠውን ወርቃማ ዕድል በመጠቀም ሰላሙን ማጽናት እንደሚገባው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ገለጹ። በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች በትግራይ ክልል ወቅታዊ ሁኔታ ዙሪያ ውይይት እያደረጉ ይገኛሉ። በውይይቱም የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ ተገኝተዋል። የፕሪቶሪያ ስምምነት የትግራይ ህዝብ ለዓመታት የተጠማውን ሰላም እንዲያገኝ በማድረግ ረገድ ውጤት የተገኘበት ነው ያሉት አቶ ጌታቸው ረዳም በዚህም የተቋረጡ መሰረተ ልማቶችን ዳግም ወደ ስራ እንዲገቡ ከማድረግ ጀምሮ ሰላምን በማጽናት በኩልም ጠንካራ ስራ ተሰርቷል ብለዋል። ይሁን እንጂ በህወሓት አመራሮች መካከል በነበረው ፖለቲካዊ መሳሳብ ምክንያት በስምምነቱ መሰረት እንዲፈጸሙ የተቀመጡ ጉዳዮች የራስን የግል ጥቅም ብቻ በማስቀደም ሊሳኩ አለመቻላቸውን አንስተዋል። በክልሉ ህዝብ ዘንድ ትኩረት ከሚሹ ጉዳዮች መካከል አንዱ የተፈናቃዮች ጉዳይ ነበር ያሉት አቶ ጌታቸው ረዳም ይህንን ጥያቄ ግን የህወሓት ቡድን ትኩረት በመንፈግ ከሰብአዊነት ይልቅ
የራሱን ፖለቲካዊ ፍላጎት ብቻ ለማሳካት ሲል ተጠቅሞበታል ብለዋል። ዛሬም ቢሆን ቡድኑ የትግራይ መሬትን ዳግም የጦርነት አውድማ ከማድረግ ውጪ ዓላማ የለውም ያሉት አቶ ጌታቸው የትግራይ ህዝብ የፕሪቶሪያ ስምምነት የሰጠውን ወርቃማ ዕድል በመጠቀም ይህንን እኩይ ተግባር ሊቃወምና ሰላሙን ማጽናት እንደሚገባው ተናግረዋል። በመድረኩም የተሳተፉ በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆችም የተለያዩ ጥያቄዎችን እያነሱ ሲሆን ከመድረክ ምላሽና ማብራሪያ ይሰጣል ተብሎ ይጠበቃል። አቶ ጌታቸው ረዳ ትግራይ ክልልን ወደ ግጭት ለማስገባት የሚጥሩ ጥቂት የቀድሞ የህወሓት አመራር አባላትን ህዝቡ በቃችሁ ሊላቸው እንደሚገባም ገልጸዋል። የትግራይ ክልልን ዳግም ወደ ግጭት ለማስገባት የሚጥሩ ጥቂት የቀድሞ የህወሓት አመራር አባላትን ህዝቡ በጋራ በቃችሁ ሊላቸው እንደሚገባ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ገልጸዋል። አቶ ጌታቸው ረዳ በዚሁ ውይይት ላይ በሰጡት ማብራሪያ የፕሪቶሪያ የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ ነው ብለዋል። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈለገው ልክ ወደ ቀያቸው መመለስ ያለመቻሉንም አንስተዋል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንና ስልጣን ብቻ በማለቱና እዚህ ግባ የሚባል ስራ ባለመስራቱ መሆኑን ተናግረዋል። በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑን በመግለጽ አመራሩ የያዘው ግትር አቋም ትግራይ ከአደጋ ስጋት እንዳትወጣ እያደረጋት መሆኑን ተናግረዋል። የፕሪቶሪያ የሰላም ስምምነት ዓላማው ችግሮች በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ መሆኑንም ተናግረዋል። ከአሁን ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ እንዳስከፈለው የገለጹት አቶ ጌታቸው የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የእነዚህን ኃይሎች እኩይ ፍላጎት እንዲያውቅ እያጋለጠን ነው ብለዋል። በስልጣን መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የደሃ ልጆችን ለእሳት እንደማገዱ በተግባር ያሳዩ መሆኑንም ተናግረዋል። የኃይል የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚል መሆኑን ገልጸው ዓላማውም ከተጠያቂነት ለማምለጥ መሆኑን አንስተዋል። የትግራይ ህዝብ ሰላም ፈላጊ መሆኑን የገለጹት አቶ ጌታቸው ከተጠያቂነት ለማምለጥ ዳግም የትግራይ ህዝብን ወደ ግጭት ለማስገባት የሚያደርገውን ጥረት ማጋለጥ ይገባል ብለዋል። የትግራይ ክልል ግንኙነት ከፌዴራል መንግስት ጋር መሆኑ ግድ ነው ያሉት አማካሪ ሚኒስትሩ ከከሌ ጋር ሆኜ ማጥቃት እችላለሁ የሚለውን ማጋለጥ አለብን ብለዋል። የፕሪቶሪያ የሰላም ስምምነትን በትክክል ገቢራዊ ለማድረግ ከፌዴራል መንግስት ጋር ያለው ግንኙነት መጠናከር እንዳለበት ጠቅሰው የትግራይ ህዝብ የተወሰኑ ሰዎች የስልጣን ጥም መሞት የለበትም ብለዋል። በአሁኑ ወቅት 99 በመቶ የሚሆኑ አመራር ሰላም ፈላጊ መሆኑን ገልጸው እነዚህን ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባል ነው ያሉት። በቤኒሻንጉል ጉሙዝ ክልል ታጣቂዎች ፈጸሙት በተባለ ጥቃት 18 ሰዎች ሲገደሉ 10 ሰዎች መቁሰላቸው ተገለጸ። በቤኒሻንጉል ጉሙዝ ካማሺ ዞን ምጅጋ ወረዳ ረቡዕ ግንቦት 13 ቀን 2017 ዓ.ም ሌሊት 11 ሰዓት አካባቢ የኦሮሞ ነጻነት ሰራዊት ታጣቂዎች ከፈቱት በተባለ ጥቃት 18 ሰዎች ሲገደሉ 10 ሰዎች መቁሰላቸውን ነዋሪዎች ገለጹ። ጥቃቱ በወረዳው ሶጌ ከተባለው ከተማ በ15 ኪሎ ሜትር ርቀት ገደማ ላይ በምትገኘው አንገር ምጤ ወይንም አይሻንጅድም በተባለው ከተማ መፈጸሙን የገለጹት ነዋሪዎች የተገደሉ ሰላማዊ ሰዎች መሆናቸውን ተናግረዋል። በጥቃቱ ህይወታቸውን ካጡት በተጨማሪ 10 ሰዎች ቆስለው ወደ ነቀምት ሆስፒታል ለሕክምና መሄዳቸው የተገለጸ ሲሆን ታጣቂዎቹ 3 ሰዎችን አግተው መውሰዳቸውንና ቤት ማቃጠላቸው ተዘግቧል። ነዋሪዎቹ ለጥቃቱ ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት ታጣቂ ተጠያቂ ማድረጋቸውም ተመላክቷል። በወረዳው ከዚህ ቀደም ታጣቂዎች ጥቃት ለማድረስ ሲንቀሳቀሱ በሚሊሻ ኃይሎች እርምጃ ተወስዶባቸው እንደነበር የተገለጸ ሲሆን አሁን ላይ የጸጥታ አካላት አካባቢውን መቆጣጠራቸው ተመላክቷል። የክልሉ ፖሊስ ኮሚሽን በበኩሉ በምጅጋ ወረዳ በታጣቂዎች የተፈጸመውን ጥቃት እያጣራ እንደሚገኝ ገልጿል። ሀገራችንን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል ሲሉ ጀነራል አበባው ታደሰ ተናገሩ። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ በልዩ ዘመቻዎች እዝ በስልጠና ላይ ለሚገኙት የሰራዊቱ አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያ ሰጥተዋል። በማብራሪያቸውም አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያውያንን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ሳይሳካላቸው ይደክማሉ ብለዋል። የጭንቅላታቸው ሀሳብ ደርቆ ለሁዳቸው ያደሩ ያሏቸውንና ጽንፈኞችና አሸባሪዎች ሲሉ የገለጿቸውን አካላት ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሀሳብና አገር የሚለው ሳቢ ጠፍቶባቸው በጉልበት ስልጣን እናገኛለን ብለው ባንዳ ሆነው ይለፋሉ ሲሉም ተናግረዋል። እኛ ደግሞ ብሔርም ሃይማኖትም የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የህዝባችን መለወጥና መበልጸግ ዓላማ አድርገን ጎጥን ሳይሆን ኢትዮጵያን የምናስቀደም ኢትዮጵያዊ ወታደሮች ነን ሲሉ አስገንዝበዋል። ጀነራል አበባው በአሁኑ ሰዓት ስልጣን የሚያዘው በሀሳብ የበላይነት እንጂ በጉልበት አይደለም፣ እኛ መነሻችን
መነሻችንም መዳረሻችንም ህገ መንግስቱ ነው። ይህንን መነሻ በማድረግም ህግና ህገ መንግስታዊ ስርዓቱን ለማስከበር ሀገራችንን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል። እንደ ልዩ ዘመቻዎች እዝም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏል ብለዋል። ከሀገራችን ብሔራዊ ጥቅም ጋር በተያያዘም የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ሲሉ ተናግረዋል። በመጨረሻም እኛ ታሪክ ያለን የታላቅ ሀገር ሰራዊት ነን። ለቀጠናው ሰላም መስፈንም ትልቅ ድርሻና ኃላፊነት አለብን። ይህንን መሰረት አድርገን ቀጠናዊ ትስስርን በማጠናከር እየሰራን ነው ያሉት የጦር ኃይሎች ምክትል አዛዥ ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ ብዛት ቁጥር ያለው ህዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረውት የሚንጫጩም አሉ ሲሉ ተናግረዋል። በተያያዘ ዜና የኢፌዴሪ መከላከያ ሰራዊት በመስክ ስልጠና የሰልጣኙን አቅም በማሳደግ ወታደራዊ ዝግጁነትን ማረጋገጥ መቻሉን ገልጿል። የደቡብ እዝ የማሰልጠኛ ማዕከል ዋና አዛዥ ኮሎኔል ቦጋለ ተገኒ በጠላት ላይ የበላይነትና ድልን ለመቀናጀት አመራሩን ዘመናዊ ወታደራዊ ስልጠናዎችን በማሰልጠን አስተሳሰቡንና የተኩስ አቅሙን በማሳደግ በመስክ ስልጠና በተፈጥሮና በሰው ሰራሽ መሰናክሎች የተፈተነ የአመራር አቅም በየጊዜው በመፈተሽ ብቁ የሆነ ሰራዊት ማሰልጠኛው እያፈራ መሆኑን ገልጸዋል። ጠንካራ በመስክ ስልጠና ወታደራዊ ዝግጁነትን በማጠናከር የእዙን ሰራዊት በበቂ ቁመና ላይ በማድረስ እንዴት እንደሚገነባና ለምን እንደሚገነባ በመገንዘብ በአጭር ጊዜና በአነስተኛ ኪሳራ ግዳጅን መፈጸም የሚችል ሆኖ እንዲቀኝ ወደ ማሰልጠኛው የሚገቡ አመራሮች በስልጠና አቅም መፍጠር ችለዋል ብለዋል። ኮሎኔል ቦጋለ አመራሩ ከዚህ በፊትም በሁኔታዎች ውስጥ ያለፈ ሁኔታዎችን የሚረዳ የበርካታ ልምድና ተሞክሮ ባለቤት በመሆኑ ለሚሰጠው ተልዕኮ ስኬታማነት አዳዲስ የአመራር ትምህርቶችን በማስረጽ በእውቀት የሚመራ በሳል አስተሳሰብ በመልካም ስብዕና ስነ ምግባር የተላበሰ ለችግር የማይንበረከክ የዓላማ ጽናት ያለው በአነስተኛ ኪሳራ ድልን መቀናጀት የሚችል ሆኖ በስልጠና እየበቃ ስለመሆኑም አንስተዋል። በማሰልጠኛ የሚገባውን አመራር የማድረግ አቅም ለማሳደግ ችግር ፈች በሆነ አግባብ እውቀት ባላቸው ተጋባዥ ጀነራል መኮንኖች ጭምር የወታደራዊ ህይወት ተሞክሯቸውን በማካፈል የሰልጣኙን አቅም የማሳደግ ከፍተኛ ስራ ተሰርቷል ብለዋል። ስልጠናው በንድፈ ሀሳብና በተግባር የተደገፈ በመሆኑ ሰልጣኝ አመራሮች ቀጣይ እዙ ለሚፈጽማቸው ተልዕኮች ሁሉ አመራርና ተዋጊ በመሆን ግዳጁን በድል የሚወጣ እንዲሆን የሚያስችል ስራ መሰራቱን ገልጸዋል። በዚህ ሳምንት በዛላምበሳ መግቢያ ላይ ያለው የፍተሻ ኬላ ተነስቷል የተባለ ሲሆን ወደ ኤርትራ መንገድ ክፍት ሆኗል። ከሶቢያ ወደ ደውሃን የሚወስደው መንገድ ተዘግቶ የነበረ ሲሆን አሁን በኤርትራ ጦር ተከፍቷል። በሰንበል በገዛ ትግራይ በቡንበት ያሉበት ቦታም ለውጥ አለ። ይህ የተደረገው ከፌዴራል መንግስት ምንም አይነት ጫና ሳይደረግበት በህወሓትና በኤርትራ ስምምነት የተደረገ ነው። በአሁኑ ሰዓት ከትግራይ ወደ ኤርትራ በሚታዩት መልኩ በብዛት ጭነት የያዙ መኪናዎች ወደ ኤርትራ እየሄዱ ይገኛሉ። በዚህ የተነሳ በትግራይ ክልል በአሁኑ ሰዓት የሸቀጦች ዋጋ ከመወደዱ የተነሳ የኑሮ ውድነት መባባሱን የትግራይ የመረጃ ምንጮች ገልጸዋል። ከትግራይ በዋናነት ወርቅ፣ ቡና፣ ጤፍና ሸቀጦች ወደ ኤርትራ እየተጫኑ ይገኛሉ ተብሏል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በአቤ ዶንዶሮ፣ አሙሩ፣ ጃርደጋ ጃርቴና ሆሮ ቡሉቅ ወረዳዎች የኔትወርክ አገልግሎት ከትናንትና ጀምሮ ሙሉ ለሙሉ መቋረጡ ተሰምቷል። በወረዳዎቹ ኔትወርክ የተቋረጠው መንግስት ከሰሞኑ በኦሮሞ ነጻነት ሰራዊት ላይ ልዩ የማጥቃት ዘመቻ ለማድረግ ማቀዱን ተከትሎ እንደሆነ ተናግሯል። ሰሞኑን በርካታ የመከላከያ ሰራዊት አባላት ወደ ወረዳዎቹ እንደገቡና ይህንኑ ተከትሎ በተሽከርካሪዎችና በሰዎች ላይ የተጣሉ ገደቦች ይበልጥ ጠብቀው ከምሽቱ 1 ሰዓት በኋላ እንቅስቃሴ እንደተከለከለ ነዋሪዎች ተናግረዋል። በኦሮሚያ ክልል ምስራቅ አርሲ ዞን ሲርካ ወረዳ ሰሞኑን በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከፍተኛ ግጭት እየተካሄደ መሆኑም ተናግሯል። በተለይ በሶጂ ሳዴ ቀበሌ ትናንትና ንጋት ላይ ከፍተኛ የተኩስ ልውውጥ ሲደረግ እንደነበር ነዋሪዎች ተናግረዋል። በመርቲ ወረዳ ደንበቃ ቀበሌም ትናንትና ሌሊት ቡድኑ የመንግስት የጸጥታ ኃይሎች በሰፈሩበት ቦታ ላይ ድንገተኛ ጥቃት እንደፈጸመና ይህንኑ ተከትሎ ውጥረት እንደሰፈነ የአካባቢው ነዋሪዎች ተናግረዋል። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በጋምቤላ ለተጠለሉ የደቡብ ሱዳን ስደተኞች ዓለም አቀፍ ለጋሾች ድጋፍ እንዲያደርጉ ጥሪ አቅርቧል። የምግብ እህል፣ የመድኃኒትና የህፃናት አልሚ ምግብ አቅርቦት ማነስ ስደተኞቹ ለከፍተኛ ቀውስ እንደዳረጋቸው ተገልጧል። ለስደተኞቹ ለአንድ ወር ይሰጣቸው የነበረው 13.5 ኪሎ ግራም ዱቄት ወደ 7 ኪሎ ግራም ዝቅ በማለቱ ለረሃብ መጋለጣቸውን በቦታው ጉብኝት ስላደረጉት የቋሚ ኮሚቴው ተናግረዋል ተብሏል።
ሰራዊቱ ፋኖን በገፍ እየተቀላቀለ መሆኑና አንድ ስናይፐርና 3 ጥቁር ክላሽ ገቢ መሆኑ ተነገረ። የአማራ ፋኖ ብሔራዊ ኃይል ምስረታን ተከትሎ ሰራዊቱ በገፍ ፋኖን እየተቀላቀለ ነው ተብሏል። በዛሬው ዕለት ግንቦት 16 ቀን 2017 ዓ.ም የመንግስት ኃይሎች የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦርን ተቀላቅለዋል። 2 ሚሊሻ ከነሙሉ ትጥቃቸው አብራጂት ብርጌድን፣ 2 መከላከያዎች ከ57 ክፍለ ጦር አንበር ከተማ በመውጣት አንድ ስናይፐርና አንድ ክላሽ ከነሙሉ ትጥቃቸው ይዘው ተድላጓሉ ብርጌድን ተቀላቅለዋል። በተመሳሳይ በላይ ዘለቀ 8ኛ ክፍለ ጦርን 2 መከላከያ ተቀላቅለዋል ተብሏል። አወላየነው የደቡብ ተወላጅና መለሰ ጸጋይ ማዕከላዊ ጎንደር ተወላጅ የሆኑት 403 ኮር 57 ክፍለ ጦር 3ኛ ሬጅመንት 2 ጥቁር ክላሽ መሳሪያ ከነተተኳሹ እያንዳንዳቸው 220 ጥይት በመያዝ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገረባው ብርጌድን ተቀላቅለዋል ተብሏል። ዘገባው የተስፋዬ ወልደ ስላሴ ነው። የማህበረሰብ አንቂው ጌታቸው ሽፈራው ሬድዋን እስካሁንም ንዴቱና ጥላቻው አልበረደለትም በሚል ርዕስ የጻፈውን ጽሑፍ አጋርቷል። እንደሚከተለው እናቀርበዋለን። ከደቡብ አፍሪካው ስምምነት በፊት ባደረጉት ውይይት ወልቃይትና ራያን እንሰጣቸዋለን ተብሎ ቃል ተገብቶላቸው ነበር። ሆኖም ለድርድሩ በየፊናው ዝግጅቶችና ስጋቶች ወዘተ ነበሩ። አማራ ብልጽግና ድፍረት ባይኖረውም እድሜውን የሚያሳጠር ነገር እንዳለ ግን ተነግሮታል። በወልቃይትና ራያ ጉዳይ ህዝብ ይበላቸዋል ተብሏል። እናም አቋም ያዘ። በድርድሩ ዝግጅት ደመቀ መኮንን የልዑክ መሪ፣ ተመስገን ጥሩነህ ዶክተር ጌታቸውና ጌዲዮንን ጨምሮ አባል ነበሩ። በመሃል አንድ ሴራ መጣ። ህወሓትን በምክትል ጠቅላይ ሚኒስትር ደረጃ አናውራውም አሉ። ለልዑክ መሪ ሬድዋን ይበቃል ተብሎ 2 የአማራ ብልጽግና አመራሮች ሲቀሩ ዶክተር ጌታቸው ጀንበር አብሮ ተጓዘ። ድርድሩ ወደ መጨረሻው ደርሶ ትህነግ ግን ቁልፉን ጉዳይ ሳያነሳ ቀረ። የወልቃይትና የራያ ጉዳይ በደንብ ተጠንቶበት ከነሬድዋን ጋር ተነጋግረው ያደረጉት ነው። በስምምነቱ አንቀጾች ትግራይ የተባለ የተጠቀሰውን ሁሉም ወልቃይትና ራያም ትግራይ ተብሎ ነው የተፈረመው ብለው ሊያነሱ ነበር የፈለጉት። በዚህ መንገድ ነው አሳልፈን የምንሰጣችሁ ተብሏል። ነሬድዋን አላነሱትም። ዶክተር ጌታቸው ጀንበር ግን የቀረ ጉዳይ አለ ብሎ አነሳ። ወልቃይትና ራያ ጉዳይ ላይ ውይይት መደረግ አለበት አለ። ነሬድዋንና ጌታቸው ረዳ ተቃወሙ። ጌታቸው ረዳ ምክንያታዊ ለመምሰል ሞከሩ። የሴራው አካል ነው። እንዲህ አሉ። ይህ ተራ ነገር ነው። መከላከያ መቀሌ ይገባል ብለን ተስማምተን የወልቃይትና ራያ ጉዳይ ላይ አጨቃጭቀን አይገባም አሉ። ነሬድዋን ቀጠሉ። ችግር የለውም እነሱ ባላነሱበት እኛም አናነሳም አሉ። ጌታቸው ጀንበር ይህ ጉዳይ በስምምነት ካልተጠቃለለ አቋርጬ ወደ ኢትዮጵያ መልሳለሁ አለ። ይህ ከመሆኑ በፊት ተብሎ ለሬድዋን ተደወለለት። የተደራዳሪው ቡድን መሪ የነበሩ ሰዎች ቢደውሉለት ስልክ አያነሳም። ጠፋ የግድ ሲሆን በሰው መልእክት ይድረሰው ተብሎ በደቡብ አፍሪካ የኢትዮጵያ አምባሳደር የድርድር ቦታው ድረስ ሄዶ በአምባሳደሩ ስልክ ተገኘ። ስምምነቱ ከሚፈርስ በልዩ ሁኔታ እይታይ ተባለ። መጀመሪያ የተነሳው ወልቃይትና ራያ የአማራ መሆኑን ትህነግ እንዲያም ቢሆን እነ ጌታቸው ረዳም ህዝብ ይበላናል አሉ። በተጨማሪ ድርድር አከራካሪና ባሉበት ቆይተው ጉዳያቸው የሚታይ በሚል መንፈስ ስምምነት ተደረገ። ጉዳዩ ከዚህ የተሻለ ስምምነት ያስፈልገው የነበረ ቢሆንም እነ ሬድዋን ግን በዚህም አበዱ። በቀጣይ በኬንያ በተደረገው ስምምነት ዶክተር ጌታቸው እንዳይገኝ ተደረገ። ደቡብ አፍሪካ ላይ ዓላማችንን አምክኗል ብለው ነው። ኬንያ ላይ የጓዳ ስምምነቷ በስፋት ተጀመረች። ደቡብ አፍሪካ ላይ ትጥቅ መፍታት አለበት ተብሎ የነበረውን ትህነግ ሬድዋን ወደ ኢትዮጵያ ተመልሶ በሰጠው መግለጫ ሲጠየቅ የአሳስቦት የነበረው ስላልተሳካ ስጋት ስላለባቸው ትጥቅ አይፈቱም ብሎ ከስምምነቱ ውጪ በንዴት ተከራከራቸው። በኬንያውና ሌሎች የጓዳ ስምምነቶች አማራው ላይ ዶልተዋል። ወልቃይትና ራያ ላይ ያሰቡት ሙሉ በሙሉ ስላልተሳካ ሌላ ዘዴ አመጡ። አማራው ትጥቅ ይፈታል፣ እናንተ ትጥቅ አትፈቱም፣ ገብታችሁ ትወስዳላችሁ አሏቸው። በዚህ መሰረት የአማራ ልዩ ኃይል ትጥቅ እንዲፈታ እንዲበተን ተደረገ። በቀጣይ ፋኖን ትጥቅ አስፈትተን አማራን አብረን እንመተዋለን ብለው አስበው የተነሱት ግን ሌላ የማይወጡት ጦርነት ውስጥ አስገባቸው። አሁንም ያን እንዴት አለቀቃቸውም። ብስጭቱ እንዳለ መሆኑን ሬድዋን ምሳሌ ነው። ሬድዋን በድርድሩ ወቅት ፈተና የነበረው ብሎ ያነሳው የወልቃይትና ራያ ጉዳይ የተነሳበትን ነው። ዓላማውን ስላጨናገፈበት ነው። ይህ ብቻ ግን አይደለም። ሬድዋን የአማራን ጉዳይ ያነሱት በመንደር ተደራጅተው ሲል አማራውን ሰድቧል። የወልቃይትና ራያ ጥያቄ የአማራ መሰረታዊ ጥያቄ ነው። ሬድዋን ግን አማራን መንደር አደረገው። ይህ ስድቡ ግን ካልበረደው ንዴቱ የመጣ ነው። ሊያስፈጽመው ያሰበው በመኮላሸቱ ያደረገው ነው። አማራን የጎዳ መስሎት ትጥቅ አይፈታም ብሎ የተከራከረለት ትህነግ ችግር ሊፈጥር ነው የሚለው እነሱ በጓዳ ውል ያቆዩት ኃይል አይደለም ወይ ሲል ጠይቆም የማህበረሰብ አንቂው ጌታቸው ሽፈራው በጻፈው ጽሑፍ ላይ ገልጿል። ዶክተር ቴዎድሮስ አድሃኖም በጋዛ ያለው ጦርነት እንዲቆም በእንባ ተማጸኑ። የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ጋዛ ላይ ያለው ጦርነት እንዲቆም በእንባ ተማጸኑ። የዶክተር ቴዎድሮስ አድሃኖም ገብረ ኢየሱስ ትናንትና ሐሙስ ዕለት የዓለም ጤና ድርጅት ዓመታዊ ጉባኤ ላይ በተደረገ ስብሰባ ጦርነት ዘላቂ መፍትሄ አያመጣም፣ እስራኤልንም ይጎዳታል ብለዋል። በአሁኑ ጊዜ በጋዛ ውስጥ ያሉ ሰዎች ምን እንደሚሰማቸው ይሰማኛል ያሉት ዶክተር ቴዎድሮስ የጦርነትን አውዳሚነትና አስከፊነት አብራርተዋል። ምግብና የሕክምና ቁሳቁስን እንደ ጦር መሳሪያ መጠቀም ልክ አይደለም
ብለዋል። መግባባት እንዲመጣ ጠይቃለሁ ያሉት ኃላፊው ሰላም መውረዱ ለእስራኤልም ሆነ ለፍልስጤማውያን ጥሩ ነው ሲሉ ገልጸዋል። የዓለም ጤና ድርጅት የድንገተኛ አደጋ ዳይሬክተር ማይክል ራያን በበኩላቸው በጋዛ ውስጥ 2.1 ሚሊዮን ሰዎች በሞት አደጋ ላይ ናቸው ብለዋል። ረሃብን ማቆም አለብን ያሉት ዳይሬክተሩ የጤና ስርዓቱ ወደ ትክክለኛ ሁኔታው መመለስ ይገባዋል ሲሉም አክለዋል። የዓለም ጤና ድርጅት በጋዛ የሚገኙ ፍልስጤማውያን የምግብ፣ የውሃ፣ የሕክምና አቅርቦቶችና የነዳጅና የመጠለያ እጦት እየተሰቃዩ ነው ብለዋል። በጋዛ ከሚገኙት 36 ሆስፒታሎች 19ኙ ብቻ ስራቸውን የቀጠሉ ሲሆን ሰራተኞቻቸው በማይቻል ሁኔታ ውስጥ እየሰሩ መሆናቸውን የተባበሩት መንግስታት የጤና ኤጀንሲ በመግለጫው ተናግሯል ሲል ፍራንስ 24 ዘግቧል።